በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያቸው አሜን። የአምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። የቅዱስ ጳውሎስ የሮሜ መልእክት ጥናታችንን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ሮሜ መልእክት ምዕራፍ 4 ላይ ያለውን ከቁጥር 1 ጀምሮ ያለውን ሐሳብ ነው የምንመለከተው። እንግዲህ እንፍራ፣ ወደ ዕረፍቱ እንድንገባ ትእዛዙን አንተው ይላል። እንግዲህ ምዕራፍ 3 ላይ እስራኤላውያን ከነዓን እንዳልገቡ ትእዛዝን በማፍረስ ምክንያት በምድረ በዳ 40 ዘመን ሲጓዙ ኖሮ በዛው እንዳረፉ ቅዱስ ጳውሎስ ተናግሮልን ጽፎልን ነበር። አሁን ግን ከዛ ቀጥሎ ያለውን ሐሳብ ያነሳል። እንግዲህ እንፍራ፣ ትእዛዙን እንጠንቀቅ፣ ምክንያቱም በምድረ በዳ መቅረት አለና ብሎ ቅዱስ ጳውሎስ ይላል። ከናንተም ምናልባት በተለመደ ስህተት የሚጸና ቢኖር ወደ ዕረፍቱ እንዲገባ የሚውቱት አይምሰለው ብሎ እንግዲህ ድካም ስላለብኝ ምን ማድረግ እችላለሁ ብሎ ራሱን ማታለል መሸንገል የለበትም። ወደ ዕረፍት ለመግባት ትእዛዛትን መጠበቅ ይገባል ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ለእነዚህም ደግሞ እንደተነገረ ለእኛም የምስራች ተሰብኮልናል። ነገር ግን ስለሞት ቃል የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። እንግዲህ አምነን ቃል እግዚአብሔር ሰምተን ተግባራዊ ማድረግ እንደሚገባ ቅዱስ ጳውሎስ ይነግረናል። አልሰሙም። የሰሙት ደግሞ ከመልካም ስራቸው ጋር አልተዋሃደም፣ አንድ አልሆነም። በዚህ ምክንያት አልጠቀማቸውም የሰሙት ቃል ብሎ ቅዱስ ጳውሎስ ይናገራል። ስራው ዓለም ከተፈጠረ ጀምሮ ምንስ እንኳን ቢፈጸም እንግዲህ ወደ ዕረፍቱ አይገቡም ብዬ በቁጣዬ ማልኩ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እግዚአብሔር ወደ ዕረፍት አያስገባም ትእዛዛቱን ካልጠበቅን ብሎ በግልጽ ይነግርልናል ማለት ነው። እንዳለ እኛም ያመን ወደ ዕረፍቱ እንገባለን ይላል። ስለ ሰባተኛው ቀን እግዚአብሔር በሰባተኛው ቀን ከሰራው ስራ ሁሉ አረፈ ብሏልና ዳግመኛም ዕረፍቱ አይገቡም ብሏል። እንግዲህ አንዳንዶች በዚያ እንዲገቡ መንገድ ስለነበራቸው ቀድሞ የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ቃሉን ብትሰሙ ልባችሁ እልከኛ አታድርጉ ብሎ ቃሉን ለመጠበቅ ቃሉን ለማድረግ ጥረት አድርጉ እንጂ እልከኛ አትሆኑ፣ ልባችሁን አጨክኑ፣ በእግዚአብሔር ሕግ ላይ አጨክኑ፣ ንስሐ ለመግባት ወደ ኋላ አትበሉ እያለ ቅዱስ ጳውሎስ ይመክራል። በፊትም እንደተባለ ይህን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቆጥራል። ኢያሱ አሳልፏቸው ቢሆን ኖሮ ከብዙ ዘመናት በኋላ ስለሌላው ቀን ባልተናገረ ነበር ብሎ ኢያሱ የምድረ ርስት ምሳሌ የምትሆን የመንግስተ ሰማያት ኢየሩሳሌም ምሳሌ የምትሆን ምድራዊት ርስትን አወረሳቸው። ሲያወርሳቸው ግን ትእዛዙን ያፈረሱትን በምድረ በዳ ተቀስፎ እንደነበረ አሁን ደግሞ የአዲስ ኪዳኑ ራሱ ባለቤቱ መጥቶ አስተምሮ እናንተ ትእዛዙን የምትክዱ ከሆነ በእውነት ወደ ዕረፍቱ አትገቡም፣ ወደ መንግስተ ሰማያት አትገቡም እያለ ነው ቅዱስ ጳውሎስ። እንግዲያስ የእግዚአብሔር ሕዝብ በሚገቡበት ጸንቶ የሚኖር ዕረፍት እንዳለ ታወቀ። ወደ ዕረፍቱም የገባስ እግዚአብሔር ከሰራው እንዳረፈ እነሆ እርሱም ከስራ ሁሉ አረፈ ብሎ መንግስተ ሰማያት ከገባን እግዚአብሔር ዓለምን ፈጥሮ እንዳረፈ ሁሉ እግዚአብሔር ዕረፍት ነው፣ እኛም ዕረፍት እናገኛለን የእግዚአብሔርን ትእዛዛት በመጠበቅ ማለት ነው። እነዚህም ሁሉ አረፉ ብሎ ከስራ ሁሉ አረፉ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ እንደነዚህ እንደካዱት እንደወደቀ ወደ ዕረፍት እንገባ ዘንድ እንፋጠን። እንግዲህ እንደወደቁት ሳይሆን እንደ ካዱት ሳይሆን ወደ ዕረፍት እንገባ ዘንድ እንፋጠን፣ ሕጉን እያከበርን ትእዛዙን እየጠበቅን እንፋጠን ብሎ ቅዱስ ጳውሎስ ይመክረናል። የእግዚአብሔርም ቃል ሕያው ነውና የሚሰራም በሁለት ልሳን ካለው ሰይፍ ሁሉ ይልቅ የተሳለ ነውና ብሎ የእግዚአብሔር ቃል በጣም የተሳለ ሰይፍ መጀመሪያ አጋጣሚ ይቆርጣል። ሲቆርጥ እንዲሁ ያስቀረው ነገር ካለ ወደ ላይም ሲመለስ ይቆርጣል ማለት ነው እና በሁለት በኩል የተሳለ ሰይፍ ነው የእግዚአብሔር ቃል። ለተናጋሪውም ለሚሰማውም ሁለቱንም ይቆርጣል ማለት ነው። ልቦናችንን ቆርጦ ለእግዚአብሔር ያስገዛል ማለት ነው። እንደዚህ ብሎ ይናገራል። ሰይፍም ይልቅ የተሳለ ነው፣ ነፍስንም መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይዋጋል፣ የልብንም ስሜትና ሀሳብ ይመረምራል። እኛም በሚቆጣጠር በእርሱ በዓይኖቹ ፊት ሁሉን ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ብሎ ቅዱስ ጳውሎስ በእውነት መልካም የሚሆነውን ነገር ይመክርልናል። በእርሱ ፊት ምንም የተሸሸገ ነገር የለም፣ ሁሉ ግልጽ ነው። በእርሱ ፊት የተሸሸገ የተሰወረ ነገር ስለሌለ እርሱ የሚሏችሁን አድርጉ ብሎ ቅዱስ ጳውሎስ በሚገባ ያስተምራል። ቀጥሎ ስለ ሰማያዊ ሊቀ ካህናትነቱ ይናገራል። እንዲህም ወደ ሰማይ የወጣ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለ፣ በእርሱም በማመን ጸንተን እንኑር።
ሊቀ ካህናታችን ለድካማችን መከራ መቀበልን የማይችል አይደለምና፣ ነገር ግን ከብቻው ከኃጢአት በቀር እኛን በመሰለበት ሁሉ የተፈተነ ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ምንቀርበው በእምነት ነው። ወደ ጸጋው ዙፋን እንቅረብና ከእርሱ ጋር ሕጉን በመጠበቅ ኖረን የእርሱን ዙፋን እንወርስ፣ መንግስቱን እንወርስ ብሎ ምዕራፍ 4 ላይ ይህንን በማለት ያጠቃልላል። ምዕራፍ 5 ምድራዊ ሊቀ ካህናት ስለመሆኑ ይናገራል። ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕት ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማል እና እርሱ ራሱም ድካም ነውና ባለማወቃቸው ከሳቱ ሰዎች ጋር መከራን ሊቀበል ይችላል ብሎ በምድር ላይ እያለ ከኃጢአተኞች ጋር ሊቀሰፍ ይችላል ብሎ ይናገራል ማለት ነው። እንግዲህ እግዚአብሔር አንድ ትውልድ ኖህ ቤተሰብ ብቻ ሲቀር ምድሪቱን አጥፍቷል። ኖህና ቤተሰቡን ግን አልነካም። እንደዚሁም ሎጥ ዘመን ላይ የነበረውን ሰዶምና አካባቢ ላይ የነበረው 5 ሀገራት ላይ የነበረውን ሰዶማዊነትን አጥፍቶ እግዚአብሔር ሎጥንና ልጆቹን አትርፏል። ቢሆንም እንደዚህ አንድና ሁለት ከሆነ ምድሪቱን ዓለምንም እግዚአብሔር ያጠፋል። ከዛ ውጪ ግን አንድ ብቻ ሰው ቢቀር ከነሱ ጋራ መከራው ከኃጢአተኞች ጋራ አንድ ላይ እግዚአብሔር ያጠፋና በሰማይ በረከትን ሕይወትን ይሰጣል ለታመነው ሰው። ሌሎችን ግን ሙሉ ያጠፋል ማለት ነው። ስለዚህ ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕት ሊያቀርብ ነው ከተመርጦ ለእግዚአብሔር በሆነው ስለ ሰው ሁሉ ይሾማልና እርሱ ራሱ ደካማ ነውና ባለማወቃቸው ከሳቱ ሰዎች ጋር መከራን ሊቀበል ይችላል ብሎ በምድር መከራ ሊቀበሉ እንደሚችሉ የምድሩ ሊቃነ ካህናት መከራ እንደሚቀበሉ ከኃጢአተኞች ጋር መከራ እንደሚቀበሉ ቅዱስ ጳውሎስ ይናገርናል። በዚህ ምክንያት ስለ ሕዝቡ እንደሚያቀርበው እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ማቅረብ ይገባዋል ብሎ ስለ ራሱ ማቅረብ የሚገባው ነው፣ ኃጢአት ያለበት ነው፣ ራሱ ላይ ይኖረዋል ብሎ ቅዱስ ጳውሎስ ይናገራል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ለራሱ ክብርን የሚወስድ የለም ብሎ ሊቀ ካህናት በዚህ ምት ካህናት ለራሳቸው ክብር ማዘጋጀት ወይም ክብር ለራሳቸው መስጠት አይገባም። ሕዝቡ ግን ማክበር ይገባል ከያዙት ከክህነት አንጻር። ይህ መሆኑን ሲያመለክት ቅዱስ ጳውሎስ እንዲህ ብሎ በመናገር ይቀጥላል። እንዲሁም ክርስቶስ ሊቀ ካህናት ይሆን ዘንድ ራሱን የከበረ አይደለም፣ ነገር ግን አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ ያለው የእርሱ ራሱ ነው ብሎ ዳዊት የተናገረው ትንቢት ስለ እርሱ ስለ ክርስቶስ መሆኑን ቅዱስ ጳውሎስ ይነግርናል። ዳግመኛም እንደ መልከጼዴቅ ሹመት የዘላለም ካህን አንተ ነህ ይላል ብሎ ነቢዩ ዳዊት የተናገረውን ስለ ክርስቶስ የተናገረውን ትንቢት ስለ ክርስቶስ መሆኑን ይናገራል ማለት ነው ቅዱስ ጳውሎስም። እርሱም ስጋ ለብሶ በዚህ ዓለም በነበረበት ጊዜ በታላቅ ጩኸትና እንባ ከሞት ሊያድነው ወደሚችለው ጸሎትና ምልጃን አቀረበ፣ ጽድቁንም ሰማው። ልጁም ቢሆን መከራንም ስለተቀበለ መታዘዝን አወቀ ብሎ በምድር ክርስቶስ መከራ ተቀብሎ ለእኛ የእኛን ኃጢአት በራሱ ስልጣን እንደደመሰሰ ቅዱስ ጳውሎስ ይናገራል ማለት ነው። ከተፈጸመ በኋላ ለመታዘዝ ሁሉ ሕይወትን የሚሰጥ የዘላለም መድህን ሆነ። እግዚአብሔርም እንደ መልከጼዴቅ ሹመት የዘላለም ሊቀ ካህናት አለው ብሎ እንግዲህ የመጀመሪያው ሊቀ ካህናት መልከጼዴቅ ነው። ያም የክርስቶስ ምሳሌ ነው እና እርሱ ለዘላለም ሊቀ ካህናት ነው ብሎ ክርስቶስን ይናገራል ማለት ነው። ሊቀ ካህናት ማለት ካህን በሌለበት አይደለም። እኛ ካህናት አለን፣ በእኛ ላይ ሊቀ ካህናት ነው። እኛን ለሕዝቡ ከክርስቶስ ጋር እናስታርቃለን። በእኛ ላይ ደግሞ እርሱ ሊቀ ካህናት ነው። የእኛን ጸሎትና ምልጃ ተቀብሎ የእኛን ኃጢአት ስርየት ማስተስረየት ተቀብሎ እርሱ ደግሞ የኃጢአት ስርየትን ይሰጣል። እኛ ስራችን ወደ እርሱ ማቅረብ እንጂ ሌላ ስርየት መስጠት አይደለም። በእኛ በኩል እግዚአብሔር ስርየት ይሰጣል ማለት ራሱ ይሰጣል እና ሊቀ ካህናት እንደ መልከጼዴቅ ሹመት የዘላለም ሊቀ ካህናት አለው ብሎ ስለ ክርስቶስ ቅዱስ ጳውሎስ ይናገር። ስለ እርሱም የምንናገረው ብዙ ነገር አለ፣ ጆሮቻችሁን ስለፈዘዙ በቃል የምንተረጎመው ጭንቅ ነው ብሎ የክርስቶስን ነገር ብንናገርላችሁ ትደክማላችሁ እንጂ አሰሙንም፣ ጆሮአችሁን ያደክማችሁ ይሆናል እንጂ አሰሙንም ብሎ ቅዱስ ጳውሎስ ስለ ሰሚዎት ተጨንቆ ይናገራል። መምህራንም ልትሆኑ ሲገባችሁ ካመናችሁን ጀምሮ በትምህርት ላይ የቆያችሁ ስለሆነ እስከ ዛሬም ገና የእግዚአብሔርን ቃሉን የመጀመሪያው ትምህርት ሊያስተምሯችሁ ትወዳላችሁ። ምግብ እንጀራ ባርኮ መስጠትን ብቻ የሚፈልጉ ሰዎች ሕይወት ይባረካል እንጀራ ትበላለህ ብቻ የሚሉ ሰዎችን አይነት ይገስጻቸዋል። እስካሁን ድረስ መምህራን ልትሆኑ ሲገባችሁ አሁንም ገና ደቃቃ ትምህርት ትፈልጋላችሁ፣ የወረደ ትምህርት ትፈልጋላችሁ ብሎ ቅዱስ ጳውሎስ ይነግራል። ወተቱን ሊግቷችሁ ትሻላችሁ፣ ጽኑ ምግብ አይደለምና ወተቱን የሚጋት ሁሉ ሕፃን ስለሆነ የጽድቅንም ቃል ሊያውቅ አይሻም። ጠንካራ ምግብን ግን መልካሙን ክፉን ለመለየት በስራቸው የለመዱ ልቦና ላላቸው ለፍጹማን ሰዎች ናቸው ብሎ የክርስቶስን ነገረ ስጋዊ ነገረ አምላክነቱን የአምላክነቱን ሚስጥር ብንናገራችሁ ልባችሁ ይደክማል።
እናንተ ደካማ ትምህርት መማር የምትፈልጉ እስካሁን ባመናችሁ ቅጽበት ጀምሮ የተማራችሁን እንደው ብትይዙ በዲናችሁ ብትይዙ መምህራን ትሆኑ ነበረ ብሎ ቅዱስ ጳውሎስ ምዕራፍ 5 ላይ በዚህ መልኩ ይገስጻል ማለት ነው። ቀጣይ ምዕራፍ 6ን እግዚአብሔር ቢፈቅድ ቀጣይ እንነጋገራለን። ወስብሐት ለእግዚአብሔር።